ብሬኪንግ ኢስታንቡል የሚገኘው የእስራኤል ቆንስላ ጽሕፈት ቤት አካባቢ በነበረ የተኩስ ልውውጥ እንግዲህ 3 ሰዎች መገደላቸውና እንዲሁም 2 ፖሊስ ኦፊሰሮች መቁሰላቸው ታውቋል። ቆጠራው ተጀምሯል። የፕሬዝዳንት ዶናልድ ትራምፕ የ10 ቀናት ማስጠንቀቂያ ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። ዓለም ትንፋሿን ውጣ ነገ የሚሆነውን በስጋትና በሐዘን እየጠበቀች ነው። አስደንጋጭ ሰበር ዜና ተሰምቷል። ዛሬ ሌሊት 9 ሰዓት ላይ አሜሪካ ኢራን ላይ ታይቶ የማይታወቅ ከባድ ጥቃት እንደምትፈጽም ዝታለች። እንግዲህ ከአሜሪካ ከኢራን ከእስራኤል ጋር ያሉ አዳዲስ መረጃዎችን ነው የምንመለከተው። በጣም አስደናቂ ነገር እየሰማን እያዳመጥን እንገኛለን። ነገሮች ተባብሰዋል። ትላንትና እርቅ ይሰፍናል ብለን ስናስብ ዛሬ እንግዲህ እርቅ እንደማይወርድ ታውቋል ማለት ነው። ኢራን አስተባብላለች። ይህንን እርቅ አልቀበልም ብላለች። ያልተቀበለችበት ምክንያትም አላት። አሜሪካም እየዛተች ትገኛለች። ነገሮች በጣም እየባሱ ይገኛሉ። ብዙ ጥቃቶች አሜሪካም ኢራን ላይም እየደረሰ ይገኛል። ሙሉ ዝርዝር መረጃውን እንመለከታለን። በድጋሚ አሁን በተሰሙ በ3 አዳዲስ ዜናዎች መጥቼላችኋለሁ። እጅግ አሳሳቢ የተባሉ ዜናዎች ናቸው። እስከ መጨረሻው አብራችን ቆዩ። እስራኤል የዛተችውን አድርጋለች። በዚህ ሰዓት ጠዋት በሰራውላችሁ ቪዲዮ ላይ እስራኤል ማስጠንቀቂያ ሰጥታለች ብያችሁ ነበረ። በኢራን የሚገኙ የባቡር ጣቢያዎች አካባቢ የሚገኙ የኢራን ዜጎች በአስቸኳይ ከአካባቢው ራቁ ብላ ነበር። ታዲያ በዚህ ሰዓት አልጀዚራ እንደዘገበው ጥቃቱን ሰንዝራለች። በርካታ ቦታዎች ላይ ማለት ነው። የደረሰው ጉዳትና መጠን እስካሁን አልታወቀም። በሁለተኛው እጅግ አሳሳቢ ከተባለው ሌላኛው መረጃ ደግሞ አሁን ሮይተርስ ይዞት እንደወጣው መረጃ መሰረት ማለት ነው እኛን ጫና ውስጥ ለመክተት ከምትለፋዋ አሜሪካ ጋር ምንም አይነት ድርድር የለም እያሉ ይገኛሉ። በዚህ ሰዓት እንግዲህ የተስፋ ጭላንጭል ነበረ። ዛሬ ማታ ሊመላለሱ ጥቃት ሊሰነዛዘሩ ይችላሉ ወይም ደግሞ ይደራደሩና ሰላም ይሆናል እየተባለ ነበረ። ሮይተርስ አሁን እንደገለጸ ከሆነ ግን ምንም አይነት ድርድር የለም እያሉ ይገኛሉ ኢራኖች። በሶስተኛው መረጃ ደግሞ ቴህራን ታይምስ በዚህ ሰዓት ይዞት የወጣው መረጃ ነው። እሱም ምንድነው? ቴህራን ወይም ደግሞ ኢራን ከአሜሪካ ጋር የነበራት ዲፕሎማሲያዊ ግንኙነት ሙሉ ለሙሉ ሰርዛለች ይላል። ማንኛውም ቀጥተኛ ያልሆኑ የግንኙነት መንገዶች በሙሉ ተዘግተዋል። ማንኛውም የመልእክት ልውውጦች ለጊዜው ሙሉ ለሙሉ እንዲቋረጡ ተደርጓል እያሉ ይገኛሉ። እንግዲህ የድርድሩ የንግግሩ ሁኔታ ሁሉም እየተጨናገፈ ይገኛል። እንግዲህ አስጊ ደረጃ ላይ እየደረስን ያለን ነው የሚመስለው። የእናንተ ሀሳብ ምንድነው? በዚህ ላይ ኮሜንት ላይ አስቀምጡ። አዲስ መረጃ ሲወጣ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖርት እያደረጋችሁ አዳርሱት። ሰበር ዓለም በሙሉ በጉጉት እየጠበቀው የሚገኘው የኢራንና የአሜሪካ የተኩስ አቁም ስምምነት በጊዜያዊነት ማለት ነው የተኩስ አቁም ስምምነቱ እንከን እያጋጠመው እንደሆነ እየተነገረ ይገኛል። ምክንያቱም ደግሞ በኢራን በኩል የተደራዳሪዎች ወይም ደግሞ በኢራን በኩል እየተነሱ ያሉ ሀሳቦች ፍላጎታቸው የተኩስ አቁም ስምምነቱ በዘላቂነት ወይም በቋሚነት እንዲሆንላቸው ነው የሚፈልጉት። ምክንያቱም ደግሞ አሜሪካ አትታመንም ነው የሚሉት። ምክንያቱም ከአንድም 2 ጊዜ በአሜሪካ ተክደዋልና። ሁለተኛው ደግሞ ለጊዜያዊ የተኩስ አቁም ስምምነት ሲባል የሆርሙዝ ሰርጥ ክፈቱ አትበሉን እያሉ ይገኛሉ። ይህንን በቀደሙ ዜናም ሰርቼላችሁ ነበረ። በዚህም የተነሳ የተኩስ አቁም ስምምነቱ በጊዜያዊነት ለ45 ቀን የተኩስ አቁም ስምምነት ይደረጋል የተባለው ነገር እንከን እያጋጠመው እንደሆነ እየተነገረ ይገኛል። ዓለም በሙሉ ይሄ ጦርነት እንዲቆም ይፈልጋል። ምክንያቱም መጀመሪያ ጨፍረው እንደገቡበት አይደለም፣ የሁሉም ቤት ደርሰዋልና የዚህ ጦርነት መዘዙ ማለት ነው። በዚህ ጉዳይ ላይ ሌላ አዲስ መረጃ ከወጣ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኢራን እጅግ አስፈሪ ምላሽ መልሳለች ለዶናልድ ትራምፕ ዛቻ ማለት ነው። እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉኝ። አሜሪካ ደፍራ የዛተችውን ጥቃት ከሰነዘረች እኛም ለመጀመሪያ ጊዜ ሙሉ ኃይላችንን እንጠቀማለን። እስካሁን ካጠፋነው ጥፋት፣ እስካሁን ካጠቃነው ጥቃት በጥፉ በነገው ዕለት እናጠቃለን። በእስራኤልና በመካከለኛው ምስራቅ የሚገኙ በርካታ ተቋማትን በሙሉ እናወድማለን። ብቻ አሜሪካ የዛተችውን ደፍራት አድርግ እያሉ ይገኛሉ ኢራኖች። በሌላ ዜና ደግሞ ይሄ ትንሽ አስቂኝ የሚባል ዜና ነው። ምክንያቱም ዘንድሮ ከትራምፕ በላይ በርካታ የኢራን ባለስልጣናትም ወይም ደግሞ ተቋማትም ኮሜዲያን እየሆኑ ይገኛሉ። ምክንያቱም ለትራምፕ አስቂኝ መግለጫዎች እነሱ ማስቂኝ ምላሽ እየመለሱ ይገኛሉ። በዚምባብዌ የሚገኘው የኢራን ኤምባሲ በዛሬው ዕለት ዶናልድ ትራምፕ ሆርሙዝን ካልከፈታችሁ ብለው ለዛቱት ዛቻ አስቂኝ መልስ መልሷል። እሱ ምንድነው? የሆርሙዝ በርን ክፈቱ የምትሉን ቁልፉ ጠፍቶብናል ሲሉ ነው። እንግዲህ አስቂኝና እጅግ በቃ እያላገጡ ትራምፕ ላይ እያሾፉ ነው የሚመስሉት። እንደዚህ ምላሽ ነው የሰጡት። የሆርሙዝ በር ቁልፍ ጠፍቶብናል ብለዋል። በሌላ በርካታ ዜና መጣላችኋል። ይህ ቪዲዮ ስንት ደረሳችሁ? ሁላችሁም ኮሜንት ላይ አስቀምጡ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።
ትላንት ሌሊት ተረኛ ሳውዲ አረቢያ ነበረች። እጅግ ከባባድ ጥቃት ተሰንዝሮባታል። በኢራን ምን አይነት ጉዳት እንደደረሰና የሳውዲ ነዋሪዎች ምን አይነት ሌሊትን እንዳሳለፉ በቪዲዮ አሳያችኋለሁ። በሌላ በኩል ደግሞ እስራኤል ለኢራን ነዋሪዎች ያስጠነቀቀችውን ማስጠንቀቂያና ሌላ ተጨማሪ አንድ ዜና ይዤላችሁ መቻለሁ። እስከ መጨረሻ ኮፒ ሊንክ እያደረጋችሁ አብራችሁን ቆዩ። ከላይ የምትመለከቱት የኢራን ከባባድ ሚሳኤሎች እንግዲህ አንድ ላይ ሲጓዙ የምትመለከቱት ወደ እስራኤል ያስወነጨፈችው እንዳይመስላችሁ ወደ ሳውዲ አረቢያ በትናንትናው ሌሊት ላይ ያስወነጨፈችው ሲሆን በዓለም ላይ በግዝፈቱ በአራተኛ ላይ የተቀመጠው የፔትሮ ኬሚካል ኩባንያን ሙሉ ለሙሉ አውድማዋለች በሳውዲ ውስጥ። እሱ ብቻ አይደለም። ከላይ አንድ ቪዲዮ ልጋብዛችሁ፣ እሱን እያያችሁ ሌላ ዜና ልንገራችሁ። ከላይ የምትመለከቱት ቪዲዮ ማለት ነው በትናንትናው ዕለት የኢራን ሚሳኤሎች ወደ ሳውዲ ሲመጡ አስፈሪ ከመሆናቸው የተነሳ በርካታ የሳውዲ ነዋሪዎች ወይም የሳውዲ ህዝቦች ሲሯሯጡና ሲረበሹ ነበረ። በተጨማሪ አሁን አልጀዚራ በሰበር ዜና ያሰማው ሌላ ዜና አለ። ሳውዲ አረቢያን ከባህሬን ጋር የሚያገናኘው ትልቁ ድልድይ በኢራን ጥቃት ሊሰነዘርበት ማስጠንቀቂያ ስለተሰጠ በስጋት ምክንያት ሙሉ ለሙሉ ስራውን አቁሟል። በዚህ ሰዓት የሳውዲ ምላሽ ምን ይሆናል የሚለው እንግዲህ ሁሉንም ያሰጋ ወይም ደግሞ ሁሉም በጉጉት እየጠበቀው ያለ ዜና ሆነዋል። ከሰዓት በኋላ ወይ የሳውዲ የውጭ ጉዳይ ሚኒስትር ወይም ደግሞ መሐመድ ቢን ሰልማን ወጥቶ መግለጫ ያወጣል ተብሎ ይጠበቃል። የሚያወጡ ከሆነ ወዲያው አደርሳቸዋለሁ። ወደ ሌላኛው መረጃ ልደፍ። እስራኤል ለኢራን ነዋሪዎች ማስጠንቀቂያውን ልካለች። እሱም ምንድነው እንግዲህ በኢራን ውስጥ የሚገኙ የፈጣን ባቡር አገልግሎት የሚሰጡ መስመሮች አሉና ከዛ አካባቢ እንድትርቁ፣ ምክንያቱም ጥቃት ልንሰነዝር ነው እያሉ ይገኛሉ። ብዙ ሚዲያዎች እየዘገቡ እንዳለው ከሆነ የማታው እንግዲህ የኢራን እና የአሜሪካ ፍጥጫ ከመጀመሩ በፊት እስራኤል እነዚህን የባቡር መስመሮች ማጥቃት ትፈልጋለች እና ዜጎችን ከዛ ቦታ ሸሹ እያለች ትገኛለች። እንግዲህ እስራኤልም ለንጹሐን አስባ ማለት ነው። እንግዲህ አዳዲስ መረጃ የሚወጣ በዚህ ጉዳይ አዳዲስ መረጃ የሚወጣ ከሆነ አደርሳቸዋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አደርሱት። ሰበር ለማመን የሚከብድ ዜና ነው ይዤላችሁ የመጣሁት። በዚህ ሰዓት የተሰማ እጅግ አስገራሚ ዜና ማለት ነው። እንግዲህ የኢራኑ ፕሬዝዳንት መሱድ ከ14 ሚሊዮን በላይ ኢራናውያን በዚህ ጦርነት መስዋዕት ለመሆን ተመዝግበዋል ከኔም ጭምር ብለዋል። እንግዲህ የኢራኑ ፕሬዝዳንት መሱድ እንዳሉት ከሆነ ከ14 ሚሊዮን በላይ እጅግ በሚያስገርም ሁኔታ ከ14 ሚሊዮን በላይ ኢራናውያን በዚህ ጦርነት መስዋዕት ለመሆን ምዝገባ ማከናወን ችለዋል ብለዋል። በዚህ ሰዓት በኢራን ከባባድ ጥቃቶች እየተሰነዘሩ ይገኛሉ። በሁለተኛ አካውንቴ ለቅቄላችኋለሁ። ሌላም አዳዲስ ዜና ሲመጣ በዚህም በዛኛውም በፈረቃ እያደረኩኝ እለቅላችኋለሁ። ያኛውን አካውንት ፎሎ አድርጉ። በሌላ ዜና እንገናኛለን። ይህ ቪዲዮ ስንሳደረሳችሁ በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በድጋሚ አሁን በተሰሙ በሶስት አዳዲስ ዜናዎች መጥቼላችኋለሁ። እጅግ አሳሳቢ የተባሉ ዜናዎች ናቸው። እስከ መጨረሻው አብራችን ቆዩ። እስራኤል የዛተችውን አድርጋለች። በዚህ ሰዓት ጠዋት በሰራውላችሁ ቪዲዮ ላይ እስራኤል ማስጠንቀቂያ ሰጥታለች ብያችሁ ነበረ። በኢራን የሚገኙ የባቡር ጣቢያዎች አካባቢ የሚገኙ የኢራን ዜጎች በአስቸኳይ ከአካባቢው ራቁ ብላ ነበረ። ታዲያ በዚህ ሰዓት አልጀዚራ እንደዘገበው ጥቃቱን ሰንዝራለች። በርካታ ቦታዎች ላይ ማለት ነው። የደረሰው ጉዳትና መጠን እስካሁን አልታወቀም። በሁለተኛው እጅግ አሳሳቢ ከተባለው ሌላኛው መረጃ ደግሞ አሁን ሮይተርስ ይዞት እንደወጣው መረጃ መሰረት ማለት ነው እኛን ጫና ውስጥ ለመክተት ከምትለፋዋ አሜሪካ ጋር ምንም አይነት ድርድር የለም እያሉ ይገኛሉ። በዚህ ሰዓት እንግዲህ የተስፋ ጭላንጭል ነበረ። ዛሬ ማታ ሊመላለሱ ጥቃት ሊሰነዛዘሩ ይችላሉ ወይም ደግሞ ይደራደሩና ሰላም ይሆናል እየተባለ ነበረ። ሮይተርስ አሁን እንደገለጸ ከሆነ ግን ምንም አይነት ድርድር የለም እያሉ ይገኛሉ ኢራኖች። በሶስተኛው መረጃ ደግሞ ቴሄራን ታይምስ በዚህ ሰዓት ይዞት የወጣው መረጃ ነው። እሱም ምንድነው? ቴሄራን ወይም ደግሞ ኢራን ከአሜሪካ ጋር የነበራት ዲፕሎማሲያዊ ግንኙነት ሙሉ ለሙሉ ሰርዛለች ይላል። ማንኛውም ቀጥተኛ ያልሆኑ የግንኙነት መንገዶች በሙሉ ተዘግተዋል። ማንኛውም የመልእክት ልውውጦች ለጊዜው ሙሉ ለሙሉ እንዲቋረጡ ተደርጓል እያሉ ይገኛሉ። እንግዲህ የድርድሩ የንግግሩ ሁኔታ ሁሉም እየተጨናገፈ ይገኛል። እንግዲህ አስጊ ደረጃ ላይ እየደረስን ያለን ነው የሚመስለው። የእናንተ ሀሳብ ምንድን ነው? በዚህ ላይ ኮሜንት ላይ አስቀምጡ። አዲስ መረጃ ሲወጣ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖርት እያደረጋችሁ አዳርሱት። በድጋሚ በሁለት ዜናዎች መቼላችኋለሁ። እስከ መጨረሻው አብራችን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ስልጣኔ ዛሬ ማታ ሙሉ ለሙሉ ያበቃለታል፣ ተመልሶም አይመጣም፣ ይሄ እንዲሆን አንፈልግም፣ ነገር ግን እውነት ነው፣ ይሄ ዛሬ ማታ ይሆናል ሲሉ ተደምጠዋል። እንግዲህ ዓለም በሙሉ ለዛሬ ማታ ሁሉም ተጨንቋል ማለት ይቻላል። የኢራን የሚሳኤል ኃላፊ ኢራን ከዚህ ተጠቅማቸው የማታውቁ እጅግ አውዳሚና እጅግ ዘመናዊ የተራቀቁ ሚሳኤሎችን በመጠቀም አዲስ የጦርነት ምዕራፍ ለመክፈት ዝግጅቷን ጨርሳለች። ይህን ክስተት ሁላችንም ለረጅም ጊዜ ስንጠብቀው ነበረ። በተለይም በዚህ ጦርነት አሸንፈናል ለሚሉት እጅግ ትልቅ ለውጥ እንደሚያመጣ እናሳያቸዋለን።
እናም ጥቃት የሚሰነዘርብን ከሆነ የተዛተብን የሚሆን ከሆነ እጅግ ለየት ያለ የጦርነት መንገዶችን እንከፍታለን ሲሉ ተደምጠዋል። እንግዲህ ቅድም እንዳልኳችሁ ዛሬ ሌሊት ወይም ዛሬ ማታ ላይ ወደ ድርድር ወይም ወደ መስማማት ማይደርሱ ከሆነ አሜሪካም ለክብሯ ስትል እነዛን ጥቃቶች ትሰነዝራለች። መካከለኛው ምስራቅ ላይ ደግሞ ኢራን ጥቃት ትሰነዝራለች። ያ ማለት ወደ ለየለት ጦርነት ወይም ደግሞ ወደ ማያባራ ትልቅ ጉዳት የመግባት እድሎች ሰፊ እንደሚሆኑ እየተጠበቀ ይገኛል። አዲስ ነገር ካለ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሰበር ዜና ተሰምቷል። አደገኛው የሰዎች አዘዋዋሪ ቡድን በቁጥጥር ስር ውሏል። የኢትዮጵያ ፌዴራል ፖሊስ በዓለም አቀፍ ደረጃ ይፈለግ የነበረውን ከ3000 በላይ ሰዎችን በህገወጥ መንገድ በማዘዋወር ከ100 በላይ ሰዎች ለሞት ይዳረገና ከ50 በላይ ሴቶች እንዲደፈሩ ያደረገው ይትባረክ ዳዊት የተባለው ግለሰብ ከ9 ግብረ አበሮቹ ጋር በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ አስታውቋል። እናም ፌዴራል ፖሊስ በአሁኑ ሰዓት ምርመራውን አጠናቆ ለአቃቢ ህግ መላኩን አስታውቋል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። አስደንጋጭ ሰበር ዜና ተሰምቷል። ዛሬ ሌሊት 9 ሰዓት ላይ አሜሪካ ኢራን ላይ ታይቶ የማይታወቅ ከባድ ጥቃት እንደምትፈጽም ዝታለች። ትራምፕ ዛሬ ምሽት በሰጡት መግለጫ ኢራን ስምምነት እንድትፈጽምና የሆርሙዝ ሰርጥን እንድትከፍት የተሰጣ ቀነ ገደብ ዛሬ ማክሰኞ ሌሊት 9 ሰዓት ላይ እንደሚያበቃ አስታውቀዋል። እናም ኢራን በቀራት ጥቂት ሰዓታት ካልተስማማች ጥቃቱ ዛሬ ሌሊት 9 ሰዓት ላይ እንደሚጀምርና ከዚህ ቀደም ታይቶ የማይታወቅ ከባድ ጥቃት መሆኑን የዛቱት ትራምፕ ከጥቃቱ በኋላ ኢራን የኃይል ማመንጫም ሆነም ድልድይ እንደማይኖራትና ወደ ድንጋይ ዘመን እንደምትመለስ ገልጸዋል። ኢራንም አሜሪካን ሞክሪውና እንተያያለን ብላ ሁኔታውን መላው ዓለም በከፍተኛ ስጋት እየተከታተለው ይገኛል። እኔም አዳዲስ መረጃዎችን እየተከታተልኩ የማድረሳቸው ይሆናል። የፕላስ ምልክቷን በመንካት ወቅታዊ መረጃዎችን ይከታተሉ። ጋይስ ድርድር የሚባለውን ነገር እርሱት። ዊ ሃቭ ብሬኪንግ ኒውስ። እንደተዛተው እንግዲህ ከባድ የተባለው የጥቃታቸውን እንግዲህ ከፍተዋል እንግሊዝና አሜሪካና እስራኤል ማለት ነው። የጥቃታቸው እንግዲህ አነጣጠረ የተባለው የተለያዩ ኢነርጂ ፋሲሊቲዎችና ከዚህም በተጨማሪ ደግሞ የኢራን ሲቪሊያን ስትራክቸሮች ላይ ነው። የኮራማባድ ኤርፖርት ተመቷል። እስካሁን ባለው መረጃ የኮራማባድ የአየር ማረፊያ ተመቷል። ከዚህም በተጨማሪ የፔትሮኬሚካል ፋሲሊቲዎች ደግሞ ከፔትሮሊየም በመጠቀም የተለያዩ ምርቶች የሚሰሩባቸው እና ፕላስቲክ ና የመሳሰሉት የሚሰሩባቸው ፋሲሊቲዎች ሳይቀሩ ተመተዋል። ማክሰኞ ዴድላይን ነው። ማክሰኞ ያልቃል። እስካሁን ድረስ የሰጧችሁ ፎታ ጊዜ ይበቃል። ከማክሰኞ ጀምሮ ጥቃቴን ከፍታሉ እያሉ ሲያስፈራሩ የነበሩት ዶናልድ ትራምፕ እንግዲህ የመጨረሻ ማስፈራራታቸው ወደ ኢምፕሊመንት በማድረግ ወደ ጥቃት እየቀየሩ እንደሆነ ታስቧል። 17 ቦታዎች ተመተዋል። እስካሁን ድረስ በኢራን ውስጥ በመላው ሀገሪቷ ውስጥ 17 የሚሆኑ ቦታዎች ተመተዋል። ከጠዋት ጀምሮ ማለት ነው 17 የሚሆኑ ቦታዎች ተመተዋል። እነዚህ መካከል እንግዲህ እስካሁን 18 ሰዎች ሞት ሪፖርት ተደርጓል። ከነዚህ ውስጥ 2 ደግሞ ህጻናት አሉበት ተብሏል። ይህን ቪዲዮ በምሰራበት ሰዓትም ጥቃቱ አልቆመም። ጥቃቱ ስቲል እየተካሄደ ነው የሚገኙ የተለያዩ ፋሲሊቲዎች፣ የተለያዩ ሲቪሊያን ስትራክቸሮች እና ከዚህም በተጨማሪ ደግሞ የሚሊተሪ ቦታዎች ሳይቀር እየተመቱ ነው። ሙሉ በሙሉ እየተመቱ ነው። ደግሞ እንግዲህ ድርድር ለማድረግ ወር ደግሞ የ45 ቀናት የተኩስ አቁም ስምምነት ለማድረግ ሁለቱ ሀገሮች እያወሩ ነው። በእንትኖች በሚዲቴሮች መካከል እያወሩ ነው የተባለ ባለበት ሰዓት ነው እንግዲህ ጥቃት የተሰነዘረ። ኦብቪየስሊ ኢራን is not going to accept ከዚህ በኋላ ኢራን ምንም አይነት የድርድሮችን የምትቀበል አይመስለኝም። ቢካዝ ይሄ አይ ቲንክ 3ኛ ጊዜ ነው አሜሪካ ቢትሬስ ታደርጋት ኢራንን። የመጀመሪያው የእስራኤልና የኢራን ጦርነት የነበረው የ12 ቀናት ጦርነት ላይ ከአሜሪካ ድርድር እናደርጋለን በሚል ሰበብ እንግዲህ ከአሜሪካ ጋር ድርድር እያደረጉ ባለበት ሰዓት ጥቃት የተፈጸመባቸው። የአሁኑም ጥቃት እናሳውስ ከሆነ ድርድር ላይ ናቸው ደግሞ ንግግር ላይ ናቸው እየተባለ ነበር ጥቃት የተሰነዘረባቸው። አሁን ደግሞ እንደዚሁ 45 ቀን ተኩስ አቁም ስምምነት ለማድረግ ወሬ ጀምሯል የተባለ ባለበት ሰዓት እንግዲህ ስትራክቸሮቹን ጥቃት አሜሪካ ከፍታለች። as things develop I will keep you updated። ፕላስ ምልክቷን መንካት እንዳትረሱ። ይመቻችሁ ጋይስ። ድርድር የሚባለውን ነገር እርሱት። we have breaking news። እንደተዛተው እንግዲህ ከባድ የተባለው የጥቃታቸውን እንግዲህ ከፍተዋል እንግሊዝና አሜሪካና እስራኤል ማለት ነው። የጥቃታቸው እንግዲህ አነጣጠረ የተባለው የተለያዩ ኢነርጂ ፋሲሊቲዎችና ከዚህም በተጨማሪ ደግሞ የኢራን ሲቪሊያን ስትራክቸሮች ላይ ነው። የኮራማባድ ኤርፖርት ተመቷል። እስካሁን ባለው መረጃ የኮራማባድ የአየር ማረፊያ ተመቷል። ከዚህም በተጨማሪ የፔትሮኬሚካል ፋሲሊቲዎች ደግሞ ከፔትሮሊየም በመጠቀም የተለያዩ ምርቶች የሚሰሩባቸው እና ፕላስቲክ ና የመሳሰሉት የሚሰሩባቸው ፋሲሊቲዎች ሳይቀሩ ተመተዋል። ማክሰኞ ዴድላይን ነው። ማክሰኞ ያልቃል። እስካሁን ድረስ የሰጧችሁ ፎታ ጊዜ ይበቃል። ከማክሰኞ ጀምሮ ጥቃቴን ከፍታሉ እያሉ ሲያስፈራሩ የነበሩት ዶናልድ ትራምፕ እንግዲህ የመጨረሻ ማስፈራራታቸው ወደ ኢምፕሊመንት በማድረግ ወደ ጥቃት እየቀየሩ እንደሆነ ታስቧል። 17 ቦታዎች ተመተዋል። እስካሁን ድረስ በኢራን ውስጥ በመላው ሀገሪቷ ውስጥ 17 የሚሆኑ ቦታዎች ተመተዋል። ከጠዋት ጀምሮ ማለት ነው 17 የሚሆኑ ቦታዎች ተመተዋል። እነዚህ መካከል እንግዲህ እስካሁን 18 ሰዎች ሞት ሪፖርት ተደርጓል። ከነዚህ ውስጥ 2 ደግሞ ህጻናት አሉበት ተብሏል። ይህን ቪዲዮ በምሰራበት ሰዓትም ጥቃቱ አልቆመም። ጥቃቱ ስቲል እየተካሄደ ነው የሚገኙ የተለያዩ ፋሲሊቲዎች፣ የተለያዩ ሲቪሊያን ስትራክቸሮች እና ከዚህም በተጨማሪ ደግሞ የሚሊተሪ ቦታዎች ሳይቀር እየተመቱ ነው። ሙሉ በሙሉ እየተመቱ ነው። ደግሞ እንግዲህ ድርድር ለማድረግ ወር ደግሞ የ45 ቀናት የተኩስ አቁም ስምምነት ለማድረግ ሁለቱ ሀገሮች እያወሩ ነው። በእንትኖች በሚዲቴሮች መካከል እያወሩ ነው የተባለ ባለበት ሰዓት ነው እንግዲህ ጥቃት የተሰነዘረ። ኦብቪየስሊ ኢራን is not going to accept ከዚህ በኋላ ኢራን ምንም አይነት የድርድሮችን የምትቀበል አይመስለኝም። ቢካዝ ይሄ አይ ቲንክ 3ኛ ጊዜ ነው አሜሪካ ቢትሬስ ታደርጋት ኢራንን። የመጀመሪያው የእስራኤልና የኢራን ጦርነት የነበረው የ12 ቀናት ጦርነት ላይ ከአሜሪካ ድርድር እናደርጋለን በሚል ሰበብ እንግዲህ ከአሜሪካ ጋር ድርድር እያደረጉ ባለበት ሰዓት ጥቃት የተፈጸመባቸው። የአሁኑም ጥቃት እናሳውስ ከሆነ ድርድር ላይ ናቸው ደግሞ ንግግር ላይ ናቸው እየተባለ ነበር ጥቃት የተሰነዘረባቸው። አሁን ደግሞ እንደዚሁ 45 ቀን ተኩስ አቁም ስምምነት ለማድረግ ወሬ ጀምሯል የተባለ
እየተባለ ባለበት ሳለ እንግዲህ ስትራክቸሮቹን ጥቃት አሜሪካ ከፍታለች። as things develop I will keep you updated ፕላስ ምልክቷን መንካት እንዳትረሱ። ይመቻችሁ። ብሬኪንግ ኢስታንቡል የሚገኘው የእስራኤል ቆንስላ ጽሕፈት ቤት አካባቢ በነበረ የተኩስ ልውውጥ እንግዲህ 3 ሰዎች መገደላቸውና እንዲሁም 2 ፖሊስ ኦፊሰሮች መቁሰላቸው ታውቋል። እነዚህ 3 አታከሮች እንግዲህ የኢስታንቡል ውስጥ የሚገኘው የእስራኤል ቆንስላ ጽሕፈት ቤት አካባቢ ላይ ከፖሊስ ኃይሎች ከቱርክ ፖሊስ ኃይሎች ጋር ለ10 ደቂቃና ከዛ በላይ ለቆየ ጊዜ ሲታኮሱ የቆየ ቢሆንም መጨረሻ ላይ 3ቱም ሲገደሉ 2 ፖሊስ ኦፊሰሮች ደግሞ መቁሰላቸው ተነግሯል። እነዚህ ይህ እንግዲህ ይህ ቆንስላ ጽሕፈት ቤትም ሆነ የእስራኤል እዛ ቱርክ ውስጥ የሚገኙ የእስራኤል ኤምባሲም ሆነ ሌሎች ቆንስላ ጽሕፈት ቤቶች ከጋዛ ጦርነት በኋላ ጀምሮ እንግዲህ ከፍተኛ የፖሊስ ጥበቃ ይደረግላቸዋል ነው የተባለው እስካሁን ድረስ ናው። ይህም እዚህም ኢስታንቡል ውስጥ የሚገኘውም ቆንስላ ጽሕፈት ቤት እንግዲህ በከፍተኛ የፖሊስ ጥበቃ ውስጥ ነው ሁሌ ያለው። ግን ያም ቢሆን እነዚህ 3 ሰዎች እንግዲህ እዛ አካባቢ ተኩስ ልውውጥ አድርገው ከፖሊሶች ጋር ተኩስ ልውውጥ አድርገው ህይወታቸው እንዳለፈ ተነግሯል። ከደቂቃዎች በፊት ነው ባይ ዘ ዌይ ነገር ሀፕን ያደረገው። ኢንቴንታቸው ምን እንደሆነ አልታወቀም። ኢንቴንሽናቸው ምንድነው? ይሄን ለማድረግ የወሰኑበት የመጡበት ምክንያት ምንድነው? ሌላ ሪዝን ነው ወይስ ኮንስሌት ውስጥ ገብቶ ኦር ቆንስላ ጽሕፈት ቤት ውስጥ ገብቶ ጥቃት ለማድረስ ነው ወይ የሚሉ ነገራቶች የታወቀ ነገር የለም። ግን እዛ ፊት ለፊት ኢሚዲየትሊ ከዛ ህንጻ ፊት ለፊት ያለ ቦታ ላይ ሲታኮሱ ቆይተው እንግዲህ ህይወታቸው እንዳለፈ እንደተገደሉ ታውቋል። 2 ፖሊሶችም ቆስለዋል። ገና ዴቨሎፒንግ ስቶሪ ነው፣ ነገራቶች ሲወጡ የምናውቅ ይሆናል። ነገር ግን በሚዲያዎች ዘገባዎች ግን እየወጡ እንዳሉት ከሆነ እዛ ቆንስላ ጽሕፈት ቤት ውስጥም ሆነ አንካራ የሚገኘው የእስራኤል ኤምባሲ ውስጥም ሆነ ሌሎች ቆንስላ ጽሕፈት ቤቶች ውስጥ በዚህ ሰዓት ስቴሽን ያደረጉ የእስራኤል ዲፕሎማቶች የሉም ነው የተባለው። ሰው ባዶ ህንጻ ነበረ ነው እየተባለ ያለው። ለማንኛውም ግን ምንድነው ምክንያታቸው የሚለውን አይገስ ዊልስ ኢራን በዚህ ሰዓት ትላልቅ ጥቃት እየተሰነዘረባት ይገኛል። በሁለት አዳዲስ ዜናዎች መጥቼላችኋለሁ። እስከ መጨረሻው አብራችን ቆዩ። ከዛ በፊት ግን ቅድም ሳውዲ ላይ የተሰነዘሩ ጥቃቶችን ገልጬ ቪዲዮ ሰርቼ ነበርና በርካታ ሰዎች ውሸት ነው ሳውዲ ላይ ምንም አልነበረም እያሉ ይገኛሉ። እንግዲህ ሳውዲ ሰፊ ነች። እናንተ አካባቢ ምንም ካልተፈጠረ ሌላ ቦታ ምንም አልተፈጠረም ማለት አይደለም። አልጀዚራና ሲኤንኤን ገብታችሁ ደግሞ ቼክ ማድረግ ትችላላችሁ። ዜናው ካመለጣችሁ ደግሞ ሰርች አድርጋችሁ ማየት ትችላላችሁ። የኢራኑ ኮራማዲ አየር ማረፊያ በዚህ ሰዓት ማለት ነው በአሜሪካና በእስራኤል ጥምር ጥቃት እንደተሰነዘረበት እየተነገረ ይገኛል። በርካታ ቦታዎች በቴህራን ፍንዳታዎች እየተሰሙ ይገኛሉ። እንግዲህ ምናልባትም አሜሪካ ሰነዝራለሁ ያለችውን ጥቃት መጀመሯ እየተነገረ ይገኛል። ነገር ግን እስካሁን በኢራን በኩል የተባለ ነገር የለም። በሁለተኛው ዜና ደግሞ ኢራን በኩዌት ላይም ጥቃት ሰንዝራለች። ጥቃት የሰነዘረችበት ቦታም ይፋ ሆኗል። አሊ አል ሳሊም ኤርቤዝ ላይ ጥቃት ተሰንዝሮ በርካታ ሰዎች እንደተጎዱና 15 አሜሪካውያን ጉዳት እንደደረሰባቸው እየተነገረ ይገኛል። እንግዲህ ዛሬ አሜሪካ በኢራን ላይ ከፍተኛ ጥቃት መሰነዝር ከሆነ እንግዲህ መካከለኛው ምስራቅ ወደ ለየለት ጦርነት የመግባቱ እድል በተለይ ዛሬ ምሽት ከባድ ምሽት ሊሆን ይችላል እየተባለ ይገኛል። በሌላ ዜናዎች መለሳለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አደርሱት። guys we have a major breaking news or ደግሞ ሜጀር የሚባል ሰበር ዜና በአሁኑ ሰዓት ተሰምቷል። ጠዋት ላይ ከኢራን ከምተኩሳቸው ሚሳኤሎች በተለየ ደግሞ ዛሬ የምናደርሰው ጥቃት ወር ደግሞ እስራኤሎች እንደተናገሩት ከሆነ ዛሬ የምናደርሰው ጥቃት በኢራን የሬልዌይ ደግሞ በኢራን የባቡር መንገዶች ላይ ይሆናል ተብሏል። ልጅ ኢንፍራስትራክቸሮቻቸው ላይ ወር ደግሞ የኃይል ማመንጫ ተቋሞቻቸው ላይ ዛሬ ይደርሳል የተባለው ጥቃት እንዳለ ሆኖ ማለት ዛሬ ይደርሳል የተባለው ጥቃት እንዳለ ሆኖ ዛሬ የምናጠቃቸው ጥቃቶች ደግሞ የሚያካሂዱት የሚካተቱት የሬልዌይ ኢንፍራስትራክቸሮች ወር ደግሞ የባቡር መንገዶቻቸው ላይ ነው ብሎ እንደቀልድ የምታዩት ነገር አለ። ሬልዌይ ኢንፍራስትራክቸር እንደቀልድ ነገር አይደለም። ጦር መሳሪያ ለማጓጓዝ ሊጠቅም ይችላል። ወታደሮች ለማጓጓዝ ሊጠቅም ይችላል። ከዚህም በተጨማሪ ባሊስቲክ ሚሳይሎች ሳይቀር ከቦታ ቦታ ለማጓጓዝ ለኢራን ሊጠቅም ይችላል። ይህ እንዳለ ሆኖም ደግሞ የተለያየ ነዳጅ ወር ደግሞ አስፈላጊ ነገሮችን ከኢራን ወደ ቻይና ወር ደግሞ ከኢራን ለኢራን አዋሳኝ ሀገሮች ማለት ነው ለነሱ ሁሉ ትራንስፖርት ሊያደርጉበት የሚችል መንገድ ነው እና ሬልዌይ ኢንፍራስትራክቸሯን ዛሬ እንመታለን በሚል ነው እንግዲህ የቻናል 12 የተባለው የእስራኤል ቻናል የዘገበው። 8 ሰዓት ላይ ዴድላይኗ ያልቃል ተብሏል። እስከ 8 ሰዓት ላይ ስትሬት ኦፍ ሆርሙዝ ወር ደግሞ የሆርሙዝ ወሽመጥ የማይከፈት ከሆነ ከአሜሪካ ጥቃት ይጠብቃታል። ኦር አት ሊስት ሰድ ትራምፕ ድጋሚ ላያራዝመውም ይችላል ላያራዝመውም ይችላል። ዩ ኔቨር ኖው ጣቃይ እና ትንሽ ወደ ጭካኔ በጣም እየገቡ ነው። በጣም ህዝቡ ላይ እየጨከኑ ነው የሚገኙት በአሁኑ ሰዓት ላይ እንግዲህ እና አሜሪካና እስራኤል ህዝቡ ላይ በፊት የነበረው አመራሮች ላይ ወደ ወታደሮች ላይ የነበረው ጭካኔ ሆኑትኑ አሁን ወደ ህዝቡ ገብቷል። ሬልዌያቸውን የህዝቡን ድልድይ ምናምን እየተመታ ነው ህዝቡ መንቀሳቀስ ያቃተው ነው። ለኢትዮጵያ ነዳጅ ይዘው የመጡ 3 መርከቦች በጅቡቲ ዶክ አድርገዋል ደግሞ ጅቡቲ ገብተዋል ተብሏል። እንደሰማችሁት እነዚህ 3 መርከቦች ከስትሬት ኦፍ ሆርሙዝ ወር ደግሞ ጦርነቱ ዳይሬክትሊ አፌክት ከማያደርግባቸው ቦታዎች የመጡት አንደኛው መርከብ ነው ከሳውዲ የመጣው። ታዲያ አሁን ምድር ላይ የሚንቀሳቀሱት ወር ደግሞ አሁን ምድር ላይ ነዳጅ ይዘው የተንቀሳቀሱ የሚገኝ ከሆርሙዝ አካባቢ ወር ደግሞ ከሆርሙዝ ከ20% ነዳጅ ይዘው የሚንቀሳቀሱ መርከቦች ጦርነቱ ከመጀመሩ በፊት ሌፍት ያደርጉ ናቸው። ጦርነቱ ከመጀመሩ በፊት ይወጡ ናቸው። የ3 መርከቦች አንደኛው ከህንድ፣ አንደኛው ከኦማን፣ አንደኛው ከሳውዲ ነው። እንግዲህ እንደሰማሁት ከሆነ ሳውዲ ከተነሳው መርከብ ውጪ ዳይሬክትሊ አፌክት
ከማያደርጋቸው ኤሪያ ነው የመጡት እነዚህ መርከቦች። እነዚህ መርከቦች እዚህ ዶክ ካረጉ በኋላ ወር ደግሞ መጥተው ነዳጆቹን ካራገፉ በኋላ ተመልሰው ነዳጅ ከሆነ ቦታ ለማምጣት ተመልሰው ይሄዳሉ። መርከቦች ደግሞ ታውቁታላችሁ ቢያስባለሁ በምን ያክል ፍጥነት መርከቦች እንደሚሄዱ በጣም ቀስ ብለው ነው የሚሄዱት። ቦታቸው ላይ ደርሰው ከዛ ቀድተው እስኪመለሱ ድረስ ወራት ሊፈጅ ይችላል። ስትሬት ኦፍ ሆርሙዝ በእነዚህ ወራት ውስጥ የማይለቀቅ ከሆነ ስትሬት ኦፍ ሆርሙዝ የማይከፈት ከሆነ እዚቹ ቅርብ ያለች ቦታ የማይከፈት ከሆነ እንዴት ነው 143 ሚሊ ሊትር አካባቢ ነው ይዘው መጡ የተባሉ ትንሽ ሪሊፍ ወር ደግሞ ትንሽ ረፍት ያመጣል ተብሎ ይታሰባል። ገበያው ላይ ሞርደ ነዳጆች ላይ ማደፊያ ትንሽ ረፍት ያመጣል ተብሎ ይታሰባል። ግን ከዛ በኋላ ተፋጠጥ ነው የሚሆነው ጉዳዩ ትንሽ ተፋጠጥ ነው የሚሆነው። ሆርሙዝ የማይለቀቅ ከሆነ እዛ አካባቢ ነዳጅ ነው የተቀመጡ መርከቦች የማይሉ ከሆነ የማይመጡ ከሆነ ወደዚህ ችግር ነው የሚሆነው። ስለዚህ ሁላችሁም ነዳጅ የሚያስፈልጋቸው ሰዎች ደግሞ የነዳጅ መኪኖች የምትጠቀሙ ሰዎች ማለት ነው ሁላችሁም በኃላፊነት ነዳጃችሁን እንድትጠቀሙ እዚህ ጋር እንትንላችኋለሁ አሳስባችኋለሁ። ውጊያው ከተጀመረ ማለት ነው አሜሪካ እስካሁን ድረስ ያጣቻቸው አውሮፕላኖች ወር ደግሞ ያጣታቸው የጦር አውሮፕላኖች ዝርዝር ነው ከጀርባ የምትመለከቷቸው ማለት ነው። ራሳችን አጋየ ነው በጠላት እጅ እንዳይገቡ ራሳችን አፈነዳናቸው ካሏቸው ከሁለቱ C1 ሰርቴዎች ጀምረን ከዛ መቀጠል አንድ ኤቴን ዋርቶግ አለ። ይሄ ሙሉ በሙሉ ሙሉ በሙሉ ዲስትሮይድ ሆኗል፣ ሙሉ በሙሉ ጠፍቷል። ከዛ F35 አለ ጉዳት የደረሰበት F35 አርፏል ተብሏል። ያ F35 ከዛ 8 KC1 ሰርቴ ወር ደግሞ KC1 35 አየር ላይ ነዳጅ የሚቀዱ ማለት ናቸው። ስምንቱ ማለት ነው። ስምንቱ ሁለቱ ናቸው ቶታሊ ሙሉ በሙሉ ዲስትሮይድ ሆኗል ተብሎ የሚታሰበው። አራቱ እንግዲህ ጉዳት ነው የደረሰባቸው ስድስቱ። ከዛ አራት F15ቶች አሉ ሙሉ በሙሉ ዲስትሮይድ ሆነው ደግሞ የተከሰከሱ የጠፉ አራት አሉ። ከዛ ደግሞ 17 MQ9 ሪፐር ድሮኖች 17 የሚባሉ የእንትኑ የምንድነው የሰርቬላንስ ድሮኖች ተመተውባቸዋል። ቀጥል ከዛ ይሄኛው ደግሞ E3 ሴንቹሪ የሚባለው ነው። ይሄኛው ደግሞ እንትን የሚባለው አየር ላይ ኤርቦርን ራዳር ነው። አየር ላይ ራዳር እንትን የሚሉበት ነው። ይሄ ቁጭ ባለበት እንትን ባለበት ነው ፓርክ ባረገበት ኤርፎርስ ቤዝ ውስጥ ያለን የተመተው ይሄኛው። ከዛ መቀጠል እንግዲህ ሁለት ቺኒኮች አሉ፣ ሁለት CH-47 ቺኒኮች አሉ። ከዛ አራት ሊትል በርድ የሚባሉት ትንሽ ሄሊኮፕተሮች አሉ። ከዛ ደግሞ 3 HH-60 የሚባሉት እንትን የሚጭኑት የትሩፖች የሚጭኑት 3 ሄሊኮፕተሮች አሉ። እነዚህ ሙሉ በሙሉ ሎስ ናቸው። ከዛ ደግሞ ልንገራችሁ የባለፈውን አንዱን ፓይለት ሬስኪው ለማድረግ ያጠፏቸውን አንዱን ፓይለት ሬስኪው ለማድረግ እዚህ ጋር የምትመለከቷቸው ጠቅላላ እነዚህ 1 2 3 4 5 6 7 የሚሆኑ ሄሊኮፕተሮች እነዚህ ሙሉ በሙሉ የጠፉት ያኔ ነው። በመቀጠል ደግሞ እነዚህ ሁለት C1 ሰርቲዎችም እንደዚህ ዲስትሮይድ ሆኑት ያኔ ነው። ስለዚህ በአጠቃላይ 9 የሚሆኑ ኤርክራፍቶች አንድ ወታደር ሴቭ ለማድረግ እንግዲህ ስፔንድ ያደረጉት $2 ቢሊዮን በላይ አውጥተዋል። በዚህ ብቻ በከሰሩት ወር ደግሞ በተከሰከሰባቸው አውሮፕላኖች ብቻ $2 ቢሊዮን በላይ አውጥተዋል። እና እስኪ እናንተ ለምን ይመስላችኋል እስካሁን ድረስ የእስራኤል አውሮፕላን ተከሰከሰ ሲባል ማንሰማው? እስራኤል ሴንሰር እያደረገቻቸው ነው ወይስ ደግሞ የእስራኤል አብራሪዎች ተሽለው ነው ወይስ ደግሞ እስራኤሎች የመሬት ተሳተፉ አይደለም? ሀሳባችሁን ኮመንት ላይ ያሳውቁኝ። መልካም ቀን። በጣም ኢንትረስቲንግ የሆነ ነገር ላውራ ነው። ስሙኝና መጨረሻ ላይ የእናንተን ሀሳብ እፈልጋለሁ። ከትላንት ወዲያ ሲካሄድ የነበረው የአሜሪካን የጦር መርከብ አብራሪ ሬስኪው የማድረግ ሚሽን የሆኑ ኮንስፓይሬሲዎች እየገጠሙት ነው። አሁን ደግሞ ያ ኮንስፓይሬሲ ደግሞ ወደ እውነትነት በተወሰነ መልኩ ወደ መጠጋት እየመጣ ነው። ልንገራችሁ ኮንስፓይሬሲውን ናው። ያ ሚሽን ከተካሄደ በኋላ በኢራን በኩል አንድ ነገር ሲወራ ነበር። እሱ ምንድነው? ይህ ሚሽን ያንን ፓይለት ሬስኪው የማድረግ ሳይሆን በሌላ በኩል ኢስፋሃን ውስጥ የሚገኘውን የኢራንን ሃይሊ ኢንሪችድ የሆነውን ዩሬኒየም ኢስፋሃን ያለው የዩሬኒየም ማብላያ የኒኩሌር ማብላያ ፋሲሊቲ ውስጥ ያለውን ተቀብሮ ያለውን ሃይሊ ኢንሪችድ የሆነ ዩሬኒየም የመስረቅ ሙከራን ያደረጉት ሳይሳካላቸው ወጥተዋል የሚል በኢራን በኩል ሲነገር ነበር። እኔም ኮንስፓይሬሲ ነው ምናምን ብዬ ትቼው ነበረ። ነገር ግን አሁን እየወጡ ያሉ ሪፖርቶችና ኢቭን የዶናልድ ትራምፕ ንግግር ከደቂቃዎች በፊት ኦልሞስት ከ30 ሰምቲንግ ደቂቃዎች ከአንድ ሰዓት በፊት የተናገረው ንግግርም ያንን ሰፖርት የሚያደርግ መሆኑን ተከትሎ እስቲ ልንገራችሁና እናንተም ሀሳባችሁን አስቀምጡ። ናው የመጀመሪያው ነገር ምን መሰላችሁ? ፕሌኑ ተመቶ የወደቀው ኩዚስታን የሚባለው እዚህ ጋር የምታዩት ክልል ላይ ነው ተመቶ የወደቀው። ናው ፕሌኑ ተመቶ ከወደቀ በኋላ ፓይለቶቹ ኢጀክት አድርገው ወንበራቸውም የተገኘው እዚህ ክልል ውስጥ ነው። እዚህ ክልል ውስጥ ከወደቀ በኋላ ይህ ፓይለት ባይ ዘ ወይ ፓይለቱ ወዲያው ሬስኪው ተደርጓል በሰዓታቶች ውስጥ። አሁን ይሄ ስለ WSO ነው የምናወራው፣ ኦር ዌፐን ሲስተም ኦፊሰር ስለሚባለው ሰውዬ ነው የምናወራው። ለንግግር እንዲገባም ፓይለት ብለን እናውራ። ናው ዲስ ጋይ እዚህ ክልል ውስጥ ከወደቀ በኋላ ሬስኪው ኦፕሬሽኑ ግን ሲካሄድ የነበረው የት ነው? ኢስፋሃን ውስጥ ነው ሲካሄድ የነበረው። በዚህ ክልልና በኩዚስታን ክልልና በኢስፋሃን መካከል በጣም ብዙ 100 ኪሎ ሜትሮች ርቀት አለ። ጀለስ በምን አይነት ፍጥነት ነው በሁለት ቀን ውስጥ ከዚህ ክልል ተነስቶ እዛ ደርሶ፣ በተለይ ኢራን ውስጥ በጣም የጠላት ቴሪተሪ ውስጥ በምን አይነት ፍጥነት ነው ከዚህ ተነስቶ እዛ ደርሶ በሁለት ቀን ውስጥ እዛ ሬስኪው ሊደረግ የቻለው? ይህ ትልቅ ኩዌስችን ነው። ኢስፋሃን ውስጥ ግን ሌላ ምን አለ? የኢራን ኒውክሌር ማብለያ ፋሲሊቲ አለ። የኢራኖች ክሌም እዚህ ጋር ሴንስ ይሰጣል። ፓይለቱ የወደቀው ሌላ ቦታ፣ ሬስኪው ኦፕሬሽኑ ሌላ ቦታ። ባይ ዘ ወይ ፓይለቱ ሬስኪው አልተደረገም አላሉም ኢራኖች። ግን አት ዘ ሴም ታይም ሬስኪው ኦፕሬሽኑ ሲካሄድ ግን እቺን ኦፖርቹኒቲ ለመጠቀም በሚል ይህንንም ሞክረዋል ነው በኢራኖች በኩል ያለው። ናው ደ ፈርስት ቲንግ ይሄ ነው። ፓይለቱ የወደቀበት ሌላ ክልል ላይ ሬስኪው ኦፕሬሽኑ የተደረገው ሌላ ክልል ላይ። በምንም ተአምር እሱ የነቢዩላህ ሱለይማን ጅን ነው ወይ? አንድ ክልል በሁለት ቀን ውስጥ እልም ብሎ ሁለት ቀንም አይሞላም እልም ብሎ የሚደርሰው
በጠላት ቴሪቶሪ ውስጥ ምናምን ነገር ያ አንደኛው ኩዌስችን ነው። ሁለተኛው ኩዌስችን ደግሞ ምንድነው ዶናልድ ትራምፕ የተናገሩት ንግግር ነው። ሁለተኛው ነገር ያንን ኮንስፓይሬሲ በሚያጠናክር መልኩ አንደኛ ዶናልድ ትራምፕ ሲጀመርም ይህ ህልም እንደነበራቸው በተደጋጋሚ ሲናገሩ ነበር። ይህንንም ለማድረግ እንግዲህ ፕላኖች ሲደረጉ እንደነበርና ያንንም ፕላንም እኔ ነግሬያችሁ ነበረ ከሁለት ቀን ከሶስት ቀን በፊት ይህ ሀፕን ከማድረጉ ከሁለት ቀን ከሶስት ቀን በፊት እንደዚህ አይነት ፕላኖች ዲስከስ እየተደረጉ ነው ብዬ ነግሬያችሁ ነበረ። ናው ዶናልድ ትራምፕ ከአንድ ሰዓት በፊት ምን ብሎ ተናግረዋል? ይህንን ሬስኪው ኦፕሬሽን ለማድረግ 155 የጦር ፕሌኖችን ተጠቅመናል ብለዋል። ኢማጅን 155 ከዚህ ውስጥ ቦምበሮች አሉ፣ ትራንስፖርት ፕሌኖች አሉ ምናምን ብለው ጠቅሰዋቸዋል። እና 155 የጦር ኤርክራፍቶችን የጦር አውሮፕላኖችን ተጠቅመዋል። ጀቶችን፣ አውሮፕላኖችን ምናምን። ይህ ሴንስ አይሰጥም። ለሬስኪው ኦፕሬሽን 155 አትጠቀምም። ለዚህ ደግሞ ማነጻጸሪያው ፓይለቱም ሬስኪው ተደርጓል። ፓይለቱ ኢንሲደንቱ ሀፕን ካደረገ ከተወሰኑ ሰዓታት በኋላ ሬስኪው ተደርጓል። ወዲያው ነው ብላክ ሃውክ ነች መታ ፒክ አድርገው ሄደችው። ይህ ግን 155 ኤርክራፍት ግን ለሬስኪው ዲፕሎይ ተደርጎ አያውቅም በተአምር። ከቨር ነው። ይህንን ሬስኪው እንዳጋጣሚ በመጠቀም እንግዲህ ይህንን ፕሌን መመታቱ እንዳጋጣሚ በመጠቀም ሙከራ ነው ሲደረግ የነበረው። ተሳካ እናገራለን፣ ካልተሳካ ግን ሬስኪው ኦፕሬሽን ነው በሚል እንትኑን ይዘን እንወጣለን የሚል ሀሳብ ነው በአሜሪካ በኩል የነበረው። ሳይሳካላቸው ቀርቶ ወጥተዋል ነው። ናው ዲስ ኢዝ አ ቢግ ኩዌስችን። አንደኛ ቅድም ያነሳውላችሁ ፓይለቱ በምንም ተአምር ከኩርዲስታን ተነስቶ በሁለት ቀን ውስጥ ኢስፋሃን ሊደርስበት የሚችልበት ሚንስ የለም። ኢስፋሃን ላይ ኦፕሬሽን ከተደረገ ኢስፋሃን ላይ ያለውን ኒውክሌር ፋሲሊቲ ውስጥ ያለውን ዩሬኒየም የመስረቅ ሙከራ ነው ሲካሄድ የነበረው። ለዛም ደግሞ የሚደግፈው ክሌም ምንድነው? የሚደግፈው ነገር ደግሞ ምንድነው? ዶናልድ ትራምፕ ራሳቸው 155 ፕሌኖችን ዲፕሎይ አድርገናል ያሉበት ነው። ናው 155 ፕሌኖች በጣም የትራንስፖርት ፕሌኖች ብዙ ቁጥር ያለው ኮማንዶች ይዘው መጥተዋል። ለዚህ ኮማንዶች ይህንን ፋሲሊቲ ወረው ያንን ኒውክሌሩ ፈልገው ለማውጣት ነበረ ነው እየተባለ ያለው። 155 ከዛ በኋላ ደግሞ ትራንስፖርት ፕሌኖች አሉ ይህንን ኒውክሌር ማቴሪያል ይዞ ለመውጣት ምናምንና 155 በታሪክ ታይቶ አያውቅም። እነዚህ ክሌሞች ተደማምረው እንግዲህ ይህ ሙከራ የሬስኪው ኦፕሬሽን ሳይሆን ሬስኪው ኦፕሬሽን ቢሆን ፓይለቱ ሬስኪው እንደተደረገው ይደረጋል። ከዚህም በፊት ሬስኪው ኦፕሬሽኖች አሜሪካ ብዙ ጊዜ አድርጋለች። እንደዚህ 155 ፕሌን ዲፕሎይ የሚያስደርግ አልነበረም አንለስ ሌላ ሚሽን ካልነበራቸው በስተቀር የሚል ነው። ይህ ኮንስፓይሬሲ በኢራን በኩል ሲወራ የነበረው ነገር ግን አሁን ትራምፕ በተናገሩት ንግግር ደግሞ የበለጠ ተደግፏል 155 ፕሌን ዲፕሎይ ማድረጋቸው። What do you guys think? ሀሳባችሁን አስቀምጡልኝ። ብሬኪንግ ኢስታንቡል የሚገኘው የእስራኤል ቆንስላ ጽሕፈት ቤት አካባቢ በነበረ የተኩስ ልውውጥ እንግዲህ 3 ሰዎች መገደላቸውና እንዲሁም 2 ፖሊስ ኦፊሰሮች መቁሰላቸው ታውቋል። እነዚህ 3 አታከሮች እንግዲህ የኢስታንቡል ውስጥ የሚገኘው የእስራኤል ቆንስላ ጽሕፈት ቤት አካባቢ ላይ ከቱርክ ፖሊስ ኃይሎች ጋር ለ10 ደቂቃና ከዛ በላይ ለቆየ ጊዜ ሲታኮሱ የቆየ ቢሆንም መጨረሻ ላይ 3ቱም ሲገደሉ 2 ፖሊስ ኦፊሰሮች ደግሞ መቁሰላቸው ተነግሯል። ይህ እንግዲህ ይህ ቆንስላ ጽሕፈት ቤትም ሆነ የእስራኤል እዛ ቱርክ ውስጥ የሚገኙ የእስራኤል ኢምባሲም ሆነ ሌሎች ቆንስላ ጽሕፈት ቤቶች ከጋዛ ጦርነት በኋላ ጀምሮ እንግዲህ ከፍተኛ የፖሊስ ጥበቃ ይደረግላቸዋል ነው የተባለው እስካሁን ድረስ። ይህም እዚህም ኢስታንቡል ውስጥ የሚገኘውም ቆንስላ ጽሕፈት ቤት እንግዲህ በከፍተኛ የፖሊስ ጥበቃ ውስጥ ነው ሁሌ ያለው። ግን ያም ቢሆን እነዚህ 3 ሰዎች እንግዲህ እዛ አካባቢ ተኩስ ልውውጥ አድርገው ከፖሊሶች ጋር ተኩስ ልውውጥ አድርገው ህይወታቸው እንዳለፈ ተነግሯል። ከደቂቃዎች በፊት ነው ባይዘው ይህ ነገር ሀፕን ያደረገው። ኢንቴንታቸው ምን እንደሆነ አልታወቀም። ኢንቴንሽናቸው ምንድነው? ይሄን ለማድረግ የወሰኑበት የመጡበት ምክንያት ምንድን ነው? ሌላ ሪዝን ነው ወይስ ኮንስሌት ውስጥ ገብቶ ኦር ቆንስላ ጽሕፈት ቤት ውስጥ ገብቶ ጥቃት ለማድረስ ነው ወይ የሚሉ ነገራቶች የታወቀ ነገር የለም። ግን እዛ ፊት ለፊት ኢሚዲየትሊ ከዛ ህንፃ ፊት ለፊት ያለ ቦታ ላይ ሲታኮሱ ቆይተው እንግዲህ ህይወታቸው እንዳለፈ እንደተገደሉ ታውቋል። 2 ፖሊሶችም ቆስለዋል። ገና ዴቨሎፒንግ ስቶሪ ነው። ነገራቶች ሲወጡ የምናውቅ ይሆናል። ነገር ግን በሚዲያዎች ዘገባዎች ግን እየወጡ እንዳሉት ከሆነ እዛ ቆንስላ ጽሕፈት ቤት ውስጥም ሆነ አንካራ የሚገኘው የእስራኤል ኤምባሲ ውስጥም ሆነ ሌሎች ቆንስላ ጽሕፈት ቤቶች ውስጥ በዚህ ሰዓት ስቴሽን ያደረጉ የእስራኤል ዲፕሎማቶች የሉም ነው የተባለው። ባዶ ህንፃ ነበረ ነው እየተባለ ያለው። ለማንኛውም ግን ምንድነው ምክንያታቸው የሚለውን አይገስ ዊል ሲ። የዶናልድ ትራምፕ አልቲሜተም ሊጠናቀቅ 13 ሰዓት ይቀረዋል። ይህ እንዲህ እንዳለ ግን ዶናልድ ትራምፕ ከጀርባ የምታዩትን ትዊት ከደቂቃዎች በፊት ትዊት አድርገዋል። በዚህም ላለፉት 1000 ዓመታትና ነገር የነበረው የፐርሺያን ኢምፓየር ሊጠናቀቅ ላይ መልሶ ላይገነባ ሊወድም ጫፍ ደርሷል ብለዋል። እንግዲህ ዛሬ ማታ እናወድመዋለን ብለዋል። this is a madman speaking by the way የእብደት ንግግር ነው። ምክንያቱም 90 ሚሊዮን ህዝብ የሚኖርበትን ሀገር አውድማለሁ ብሎ መናገር ራሱ ዋር ክራይም ነው። ዋር ክራይም ና የሚባለው ነገር ተውትና ግን እብደት ነው። ምክንያቱም ያ ብቻ ሳይሆን የዛ
ምላሽ ላይ ይህ ሀፕን ካደረገ የሚመለሰው ምላሽ ደግሞ ሆል ሚድል ኢስትን ሆል ዓለምን ይዞ ወደኋላ ላይ ሊመልስ የሚችል ከባድ ንግግር ነው እየተናገሩ ያሉት። አደገኛ ንግግር ነው እየተናገሩ ያሉት። ምክንያቱም እንደምታውቁት የኢራን ሪቮሉሽነሪ ጋርድ ከተመታሁና ዶናልድ ትራምፕ የሚዝቱትን ካደረጉ ሚድል ኢስት ላይ ያሉትን የነዳጅ ፋሲሊቲዎች በሙሉ ዋይፕ አውት አደርጋለሁ፣ ኤቭሪባዲ ተያይዘን ነው የምናልቃት ብለዋል የኢራን ሪቮሉሽነሪ ጋርድ። ይህ ደግሞ አቅም እንዳላቸው ማንም ያውቃል። ዶናልድ ትራምፕ እንደዛቱት እንግዲህ ፐርዣዎችን ኦር ኢራኖችን አጠፋለው፣ ይህ ንግግር እናጠፋችኋለን፣ የዘር ማጥፋት ዛቻ ነው። ባይደው ይህ ንግግር መልሳችሁ እንዳትገነቡ አድርገን ልናጠፋችሁ ሰዓታት ቀርተውናል ብሎ መናገር ዘር ለማጥፋት መዛት ነው። ዶናልድ ትራምፕ ይህን እየዛቱ ባለበት ሰዓት እንግዲህ የምር የሚያደርጉት ከሆነ የኢራኖች አጸፋ የሚመለስ ከሆነ ሁለህም ወደ ኋላ እንደምትመለስ ልናቅ ይገባል ማለት ነው። ለማንኛውም ግን ኢራኖች ባለ 10 ፖይንት የድርድር ነጥብ ለአሜሪካ አቅርበው ነበረ፣ በዛሬው ዕለት አቅርበው ነበር። እንግዲህ ይህ ፖይንታቸው እንደሚለው ምንድነው ጦርነቱ ፐርማነንትሊ እንዲቆም ይሄ ሲስፋየር ምናምን የሚባለው ነገር ቀርቶ እንግዲህ በቋሚነት ጦርነቱ እንዲቆም የሚጠይቅ ነው። ሁለተኛው ፖይንት ደግሞ ኢራን መልሳ አታክ እንደማትደረግ ቃል እንዲገባላት የሚጠይቅ ነው። ሶስተኛው ፖይንት ደግሞ እስራኤል ሂዝቦላህን ማጥቃትና ሊባኖስ ውስጥ ጥቃት መፈጸም እንድታቆም የሚል ነው። አራተኛው ደግሞ እንግዲህ ሪጅን ውስጥ እዚህ ኢራን ላይ ብቻ ሳይሆን እዛ አካባቢ ሪጅን ውስጥ በሙሉ ሉብናንን ጨምሮ ኢራቅን ጨምሮ የመሳሰሉ ቦታዎች ላይ ጥቃት እንዲቆም የሚል ጥያቄ ነው በኢራን በኩል። አምስተኛው ፖይንት ደግሞ እንግዲህ ኢንተርናሽናል ሆነ የአሜሪካ ሳንክሽን ኢራን ላይ ተጥሎ የነበረ ማዕቀብ እንዲነሳ የሚል ጥያቄም ተጠይቋል። ስድስተኛው ፖይንት እንግዲህ ይህ ከተደረገልኝ ደግሞ እኔ ኢን ሪተርን ደግሞ ሆርሙዝ ሰርጥን የዘጋሁትን ነገር አነሳለሁ፣ ሰው ሆርሙዝ ሰርጥ እንዲከፈት አድርጋለሁ ብላ ኢራን ቃል ገብታለች። ሰባተኛው ፖይንት ደግሞ በሆርሙዝ ሰርጥ እንግዲህ ሴፍሊ የዓለም መርከቦች ሴፍሊ እንዲተላለፉ የህግ ማዕቀፍ እንዲዘጋጅም ጠይቃለች። ስምንተኛው ነጥብ ደግሞ ኢራን በእነዚህ ሆርሙዝ ሰርጥን ብትከፍትም ግን የሚያልፉ መርከቦች እያንዳንዳቸው $2 ሚሊዮን ፐር መርከብ እንዲከፍሉ አሁንም ይህ ስምምነት ላይ እንዲደረስ ጠይቃለች። ዘጠነኛው ፖይንት ደግሞ ይህ ክፍያ ከኦማን ጋር የምንካፈለው ይሆናል ብላለች። አስረኛው ደግሞ ለደረሰብን ጉዳት ሪኮንስትራክሽን ኦር መልሶ ግንባታ ሊገነባ ይገባል የሚልም ጠይቃለች። እነዚህን 10 ነጥቦች እንግዲህ ለአሜሪካ አቅርባለች በአደራዳሪዎች በኩል ማለት ነው። ለማንኛውም ይህ በእንዲህ እንዳለ ግን ይህ ሁሉ ተደርጎ እያለ ዶናልድ ትራምፕ 90 ሚሊዮን ህዝብ የሚኖርበትን ሀገር መልሶ እንዳይገነባ አድርጌ አወድማለሁ ብለው እየዛቱ ነው። ኢስላሚክ ሪቮሉሽነሪ ጋርዱ ደግሞ ትራምፕ የሚያደርጉት ደግሞ ከሆነ ሆል ሚድል ኢስትን የማውድሜ ተያይዘን ሆል ዓለም እንወድማለን እያለ እየዛተ ነው። ምን ሀፕን ያደርጋል? አይገስ ዊል ሲ